ችግርን በምክክር ለመፍታት የሚደረገው ጥረት ሀገርን ለሚረከቡ አዳጊዎች ደግሞ እጅግ ብሩህ ተስፋን የሚያሰንቅ ነው። በተለይም ከስነ ልቦና አንጻር ሲታይ ልጆች የሚያዩት የምክክር ሂደት ለችግሮች መፍቻ ቁልፍ ማድረግን እንዲያዳብሩ ነበር በር ይከፍታል። በዚህ ጉዳይ ላይ ባልደረባችን ይስማው አደራው ያዘጋጀው ጥንቅር አለ፣ አብረን እንከታተለው። አዳጊዎች ጨዋታን ባልተረጋጋ ሩጫ ውስጥ የሚከውኑ ደግሞም የሚጣሉ ግን ደግሞ ቂምን ለነገ የማያሳድሩ ባለንጹህ አእምሮ ናቸው። እናም በጨዋታቸው መካከል ሁሉ ለሚፈጠር ግጭት ፑቲካ ብለው ታርቀው መጫወታቸውን የሚቀጥሉ ናቸው። ለምን ቀረብ አድርጋችሁ ጎልን አታቀርቡት? ጎል አልገባም ምናምን ነገር እየተባባሉ ኦፍሳይት ነው አይደለም እያሉ ምናምን ነገር ሲጨቃጨቁ እኔ ደግሞ በመሃል ገብቼ አትጣሉ በቃ በድብድብ እንዳቀጥሉት ረፉ በቃ ምናምን ነገር ብዬ አስተቃቅፊያቸውና አጫውታቸዋለሁ። ጫወትን ያለ ዳኛዋ አስታረቀችን በመሃል ገብታ በንግግር እንጂ በጸብ ምንም አይደረግም፣ ጸብ ምንም አይሰራላችሁምና ዳኛዋ በንግግር ፍቱት ብላ በዳኛዋ ምክር ተስማምተን ጨርሰናል። በእርግጥ ልጆች በመልካም ስነ ምግባር ታንጸውና በቀና ባህሪ ውስጥ እንዲያልፉ ትልቅ ድርሻ የሚኖረው ከቤተሰብ እስከ ማህበረሰብ የዘለቀው ተግባር ነው። እናም የዛሬ አዳጊዎች ነገ የሚገለጡበት ፍሬ የማህበረሰብን ያለፈ ተግባር ቁልጭ አድርጎ የሚያሳይ እንደሆነ በብዙዎች ይታመናል። አንተ ያንተ ውጤት አይደለም። ያንተ ማንነት የተቀረጸው በወላጆችህ፣ በማህበረሰብህ፣ በሀገርህ እንዲሁም ደግሞ በምታየው ነገር ጭምር ነው። ስለዚህ አንተ ተብለ ለመጠላት የአንተነት መሰረት የሆኑ ብዙ ነገሮች አሉ። ለዚህም ደግሞ ብዙ ሳይንቲስቶችና የስነ ልቦና ምሁሮች ይህንን ማረጋገጫ ይሰጣሉ። ለምሳሌ ጆን ስቶንክ ምንድነው የሚለው? አንድ ልጅ የሚቀረጸው በማህበረሰብ፣ በወላጅ፣ በትምህርት ቤት እና በሚዲያ በሚያዩ ጭምር ነው ይላል። ዛሬ ኢትዮጵያ ውሎ ያደረ ችግር እንድትፈታ ነገንም ለትውልዱ በኃላፊነት ልታስረከብ እየመካች ነው። ይህንን የመሰለው ተግባር ደግሞ ያዩትን መሆንና በዛ መገለጥን ለሚሹት አዳጊዎች የሚኖረው ስነ ልቦናዊ አበርክቶ ከፍተኛ ነው። ኢትዮጵያ ሐሳብን ማፍለቅ አለባት። ይሄ ምክክር ለወጣቱ ለልጆች ያለው ሚና ምንድነው ካለን ሁለት ሐሳቦችን አነሳለሁ በዋናነት። የመጀመሪያው ወጣቱ የነቃ እንዲሆን ያደርገዋል። የነቃ ወጣት ከቁዘማ ወጥቶ ተስፋ ከመቁረጥ ወጥቶ በሐሳብ ልዕልና የሚያምን የነቃ ወጣት እንዲሆን ያደርገዋል። ሁለተኛው የሐሳብ የበላይነትን በሐሳብ ማመንን ከጸብ ከክርክር ከዱላ ወጥቶ ልጆች በሐሳብ የበላይነት ማመንን ያስተምራል። የልጆች የተሻለ ነገ ከተፈጥሯዊ ችሮታ በላይ የቤተሰብ የማህበረሰብና አልፎም ሀገር ትውልድን በስነ ምግባር የመቅረጽ ድምር ውጤቶች ናቸው። እናም የስነ ልቦና ባለሙያው ልጆች በተሻለ ውጤት የሚገለጡ ሀገርንም ነገ ሊረከቡ እንዲበቁ ዛሬ በዙሪያቸው የሚከወነው ተግባር መልካም ሊሆን እንደሚገባ ያምናሉ። አግሬሲቭ በሆነ ቤተሰብ ውስጥ የሚያድግ ልጅ አግሬሲቭ ነው የሚሆነው። ቁጡና ተነጫናጭ በሆነ ቤተሰብ ውስጥ የሚያድግ ቁጡና ተነጫናጭ ነው የሚሆነው። እንዲሁ ደግሞ ለሰው የሚያስብ ርህራሄን የሚያስተምር ሕግን የሚያከብር በዚህ ውስጥ የሚያድግ ልጅ ደግሞ እንዲሁ ሕግን አክባሪ ሩሩ ለሌሎቹ አዛኝ ሌሎቹን አቃፊ ነው የሚሆነው። ስለዚህ ሰዎች ማንነታቸው የሚቀረጸው በተፈጥሯቸው ባለው ነገር ብቻ ሳይሆን በአካባቢያቸው ከሚማሩት ጭምር በወላጆች ከሚማሩት ጭምር እንዲሁም ደግሞ ከማህበረሰቡ ከሚማሩት ጭምር ነው። ስለዚህ ልጆች ከሚያዩት ነገር በጣም ይማራሉ የሚለው በስነ ልቦና በጣም አጽንኦት ሰጥተው የሚናገሩት ንግግር ነው። በእርግጥ አዳጊዎችም በዛሬ ንጹህ አእምሯቸው የሚያምኑት መልካም ቤተሰብ መልካምን ትውልድ እንደሚያፈራ ነው። እናም አሉን ወላጆች ለልጆቻቸው ከጸብ ይልቅ ፍቅርና መዋደድን ሊያሳዩ ይገባል። ልክ እንደ ቤተሰቦቻቸው ጥሩ ደግ እና ርህራሄ ያላቸው ልጆች ይኖራል። መዋደድ አለባቸው፣ መፋቀር አለባቸው። ሀገራዊ ምክክሩም ታዲያ በልጆች ስነ ልቦና ላይ ከፊታቸው የተሻለ ተስፋ እንዳለ እያዩ እንዲያድጉ ጉልበት እንደሚሆንም ባለሙያው አጫውተውናል። ምክክሩ ከልጆች ስነ ልቦና አንጻር የልጆች ስነ ልቦና በብዙ ነገር ይጎዳል። ጥይት መታኮስን ያየ ልጅ ስነ ልቦናው በጣም የተጎዳ ነው የሚሆነው። በትምህርቱ የተጎዳ ነው፣ በማህበራዊ ህይወቱ የተጎዳ ነው የሚሆነው። ስለዚህ ይሄ ምክክር
በልጆች ስነ ልቦና ላይ ምን ያመጣል ካልከኝ ተስፋን ይዘራል። የመጀመሪያው ተስፋ ያለው ሰው ነገ ይታየዋል። ኢትዮጵያ ሳይንቲስት ያስፈልጋታል። ኢትዮጵያ ኢንጂነሪንግ ያስፈልጋታል። ይሄ ሁሉ ደግሞ መብቀያው ናይሮቢ አይደለም፣ ካናዳ አይደለም፣ አሜሪካ አይደለም፣ ቻይና አይደለም፣ እዚሁ ኢትዮጵያ ውስጥ ነው መብቀያው። ስለዚህ ለልጆች ተስፋ መሆንን የሚፈነጥቅ ይመስለኛል ይሄ የምክክር ሀሳብ